የኢራን አሜሪካ ትንቅንቅ ሆርሙዝን ማዕከል አድርጓል። ሆርሙዝ ለኢራን የመጨረሻ አቅም፣ የመጨረሻ አስተንፋስ፣ መደራደሪያ መሳሪያ፣ ወዳጅም አጋርም ማግኛዋ፣ የጀርባ አጥንቷ፣ ጥንካሬዋ የሚባል ስለሆነ ትልቁ የሞት ሽረት ሆኗል። አሜሪካ ይህን ጥንካሬዋን ለማድከም ወስና ገብታለች። ዓለም ደግሞ ሁለቱን ሀያላን ተዋቸው ይዋጣላቸው ብሎ በርቀት አይመለከትም። ሆርሙዝ የዓለም ጉሮሮ ነው። ጉሮሮ ላይ ቆሞ መፋለም ከጀርባ የነበሩ የሆርሙዝ ተፋላሚዎችን ወደፊት ያመጣል፣ እያመጣቸውም ይገኛል። ሆርሙዝን ኢራን ስትዘጋው አሜሪካ አስከፍታለሁ ስትል ትንቅንቁ ከብዷል። የሀገሪቱ ፕሬዚደንት ትራምፕ በሆርሙዝ ጉዳይ ከባድ ውሳኔ ያሳልፈዋል። ጠባቡ ሰርጥ ላይ የኢራን አሜሪካ ትንቅንቅ እንደተፈራው ፊት ለፊት ሲሆን ከጀርባ የነበሩት እነ ቻይና ወደፊት እየመጡ ነው። ቻይና ዝምታዋን ሰብራ የመጀመሪያው ማስጠንቀቂያ ለአሜሪካ ይድረስ ብላለች። የቻይና ጉዳይ ይቆየንና የኢራን አሜሪካንን ትንቅንቅ መቃኘታችንን እንቀጥል። የኢራን አሜሪካ ድርድር በፓኪስታን ተካሂዶ ያለ ስምምነት ከተበተነ በኋላ የትራምፕ አስተዳደር በሆርሙዝ በኩል ወደ ኢራን ወደቦች የሚደረግ እንቅስቃሴን አግዷል። ትራምፕ የድርድሩ ዋዜማ ብዙ ማስጠንቀቂያዎችን ሰጥተዋል። ከዚያ በኋላ ተመሳሳይ ማስጠንቀቂያዎች ቀጥለዋል። ወደ ሆርሙዝ ወሽመጥ ለመግባት ከዚያ ለመውጣት የሚሞክር ሁሉም መርከብ በአሜሪካ ባህር ኃይል ይታገዳል ብለው ነበረም። ትራምፕ እንዳሉትም አድርገውታል። የአሜሪካ ባህር ኃይል ሆርሙዝን ዘግቶ በሰርጡ ላይ የሚወስደውን እርምጃ ጀምሯል። የአሜሪካ ማዕከላዊ እዝ ሴንትኮም ኃላፊነት ወስዶ የሰርጡን እንቅስቃሴ ይቆጣጠራል። ትራምፕ የኢራን መርከቦች ወደ ተከለከለው የሰርጡ ክፍል ብቅ ካሉ እስከ ወዲያኛው ይሸኛሉ ብለዋል። የኢራን ኃይላት ቃል የገቡትን አልፈጽምም ያሉት ትራምፕ ኢራንን ጫና ውስጥ ለማስገባት ሁነኛ እርምጃ ነው ብለውታል። የቴህራን አብዮታዊ ዘብ IRGC በበኩሉ በዓለም አቀፍ የውሃ መስመሮች ላይ የሚጣሉ ገደቦች ዓለም አቀፍ ሕግጋትን የሚጥሱ ናቸው ብለዋል። እርምጃ እንደሚወስድም ዝቷል። አሜሪካ የባህር ላይ ወንበዴ እየተባለች ነው። በኢራናውያን ወገን የአሜሪካ አውሮፕላን ተሸካሚ ጦር መርከብና ሁለት አውዳሚዎች በኦማን ባህረ ሰላጤ ላይ መስፈራቸውም ቀጠናውን ወደ ባሰ ውጥረት ውስጥ እየከተተው ነው። ነገሮች ባልተጠበቀ ሁናቴ እየተካረሩ ነው። ሀገራት ተጨንቀዋል። ብዙዎቹ ከበለው በለው ይልቅ ድርድርን ቀዳሚ መፍትሄ አድርገው እየተሯሯጡ ነው። ትራምፕ አሁንም እድል አለ ብለዋል። ኢራን ደውላለች፣ ልንደራደር ነው እያሉ ይገኛሉ። ቅዳሜ ዕለት ድርድር ያስተናግዱት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በአሜሪካና ኢራን መካከል የሚደረገውን ጦርነት ለመቋጨት የሚደረገው ጥረት እንደቀጠለ መሆኑን ገልጸዋል። የሁለቱ ሀገራት ልዑካን በኢስላማባድ ተገኝተው ለ21 ሰዓታት የዘለቀ ድርድር ቢያደርጉም ስምምነት ላይ አልደረሱም። ከድርድሩ በኋላ የፓኪስታኑ ጠቅላይ ሚኒስትር ባስተላለፉት መልእክት ጉዳዩን ለመፍታት ሙሉ ጥረት እየተደረገ ነው ብለዋል። የተኩስ አቁሙ አሁን ዘልቋል። አሁን እየተናገርሁ ባለሁበት ሰዓት ቀሪ ጉዳዮችን ለመፍታት ጥረቶች እየተደረጉ ነው ብለዋል። እንዲያም ሆኖ ትራምፕ የሆርሙዝ ወሽመጥን ለመዝጋት ያስቀመጡት የጊዜ ገደብ መድረሱን ተከትሎ የአሜሪካ ባህር ኃይል ወደ ተጣለው ገደብ የሚጠጉ የኢራን የጥቃት መርከቦች ይወገዳሉ ከሚለው ማስጠንቀቂያቸው ባለፈ ወደ ቀጥተኛ እርምጃ ማምራታቸው ይታወቃል። ይህን ተከትሎ ኢራን በሰጠችው ተጠባቂ ምላሽ በአሜሪካ ላይ የአጸፋ እርምጃ ልትወስድ እንደምትችል ዝታለች። የኢራን ወታደራዊ ኃይል በዋሽንግተን የኢራን ወደቦችን ለመዝጋት ያሳለፈችው ውሳኔ ሕገወጥና የባህር ላይ ውንብድና ነው የሚለው ወቀሳ ካቀረበ በኋላ ጦሩ የአጸፋ እርምጃ እንደሚወስድ በይፋ ዝቷል። ሆርሙዝን ኢራንና አሜሪካ በከባዱ ተፋጠውበታል። ኢራንም አሜሪካንም በየፊናቸው ዘግተዋል። የኢራን አሜሪካ የቃላት ጦርነት ከባዱን ውጊያ እያዋለደ ነው። የኢራን ወታደራዊ ኃይል ዋሽንግተን የኢራን ወደቦችን ለመዝጋት ያሳለፈችው ውሳኔ ሕገወጥና የባህር ላይ ውንብድና ነው ብሎታል። ጦሩ የአጸፋ እርምጃ እንደሚወስድ እየዛተ ነው። በሀገሪቱ ብሔራዊ ዜና አገልግሎት በኩል በታተመ መግለጫ ኢራን የሆርሙዝ ወሽመጥን መቆጣጠሯን ትቀጥላለች ያለ ሲሆን ጦርነቱ ከተቋጨ ከጠላት ጋር ግንኙነት ያላቸው መርከቦች በኢራን የውሃ ግዛት ላይ የመተላለፍ መብት የላቸውም ብሏል። የኢራን ጦር ሌሎች የባህረ ሰላጤ ሀገራትን በማስጠንቀቅ በቀጠናው የወደቦች ደህንነት ለሁሉም አሊያም ለማንም አይሆንም ሲል ነው የገለጸው። የኢራን ወደቦች በአሜሪካ ኢላማ ከሆኑ በፋርስ ሰላጤና በኦማን ባህር ማንም ደህና አይሆንም በማለት አስጠንቅቋል። የሆርሙዝ መተላለፊያ ሕግ እየተከበረ አይደለም። በአሜሪካ በ2022 የወጣው ሕግ የባህር መስመር መዝጋት የሁሉም ሀገራት መርከቦች ወይንም አውሮፕላኖች ጠላትና ገለልተኛ ወገኖች ወደ ተለዩ ወደቦች፣ አየር ማረፊያዎች ወይንም የባህር ዳርቻ አካባቢዎች በጠላት ሀገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይንም እንዳይወጡ ለመከላከል የሚደረግ የጦር እንቅስቃሴ ነው በማለት ይበይናል። የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ የሚያካሂዳቸውን ዘመቻዎች ይህንን ሕግ የተከተሉ ይመስላሉ። የአሜሪካ ማዕከላዊ እዝ የኢራን ወደቦችን እንደሚዘጋ በመግለጽ ባወጣው መግለጫ ከሁሉም በባህረ ሰላጤውና በኦማን ባህረ ሰላጤ ከሚገኙ የኢራን ወደቦች በሚነሱ በሁሉም ሀገራት መርከቦች ላይ ያለምንም ልዩነት ተግባራዊ የሚሆን መሆኑን ጠቅሷል። ሴንቲኮም ከኢራን ወደቦች ውጭ የሚመጡ መርከቦች በወሽመጡ በኩል ማለፍ እንደሚችሉና ክልከላ እንደማይደረግባቸው አስታውቋል።
የንግድ የባህር ትራንስፖርት አገልግሎት ሰጪዎችም መስመሩ ከመዘጋቱ በፊት እንዲያውቁት እንደሚደረግ ተናግሯል። ትራምፕ በወሽመጡ የሚገኙ የኢራን ወደቦችን በመዝጋት ሌሎች ሀገራትም እንደሚሳተፉ ተናግረዋል። ነገር ግን ይሳተፋሉ ያሏቸውን ሀገራት በስም አልጠቀሱም። እዚህ ጋር ሆርሙዝን ለማስከፈት በሚል ትራምፕ ቻይናን ሳይቀር ነው እናስከፈት ሲሉ ጥሪ አቅርበዋል። ይህ የትራምፕ ጥሪ ቅኔ ሊባል የሚችል ነው። ትራምፕ በመካከለኛው ምስራቅ ጦርነት ቻይና ተሳታፊ እንድትሆን ይፈልጋሉ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሌሎች ሀገራትን በዋነኝነት ሩሲያና ቻይናን ስቦ ያስገባል የሚል ግምት ነበረም። ኢራን የዓለም 1/5ኛ ነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ መዝጋቷን ተከትሎ ሌሎች ሀገራት መጨረሻ ላይ ዝምታቸውን ሰብረዋል። ከዋነኞቹ የቀጠናው ተፋላሚዎች መካከል ቤጂንግና ሞስኮ የጦርነቱ ተሳታፊ መሆን አዝማሚያ እያሳዩ ነው ተብሏል። ቻይና በጦርነቱ ገለልተኛ ለመሆን ብትፈልግም የአሜሪካ እርምጃ ገለልተኛ የሚያደርጋት አልሆነም። ቻይና አንድም ወታደር በጦር ሜዳ ሳታሰልፍ የጦርነቱ አሸናፊ ሆና ለመውጣት የሚያስችላትን ዝግጅት ማድረጓ ለአሜሪካ ስጋት ስለሆነ በጦርነቱ መሳተፏን ትራምፕ ይፈልጉታል። ቻይና ከመካከለኛው ምስራቅ ሀገራት በሆርሙዝ ሰርጥ በኩል 5.4 ሚሊዮን በርሜል ነዳጅ በየቀኑ ገዝታ ታስገባለች። ይህም ከሩሲያ ከምታስገባው በእጥፍ ይልቃል። ቻይና ከኢራን ብቻ በልዩ ስምምነት ከዓለም ገበያ ባነሰ ዋጋ የፍላጎቷን 13 በመቶ ነዳጅ ማስገባቷ ለአሜሪካ ትልቅ ስጋት ነው። መረጃዎች እንደሚያሳዩት ከጎርጎሮሳውያኑ 2021 ወዲህ በቻይና ኢራን መካከል የተፈረመው የ25 ዓመት የትብብር ስምምነት ቻይና ከአሜሪካ ጋር ያላትን ፉክክር ከፍ የሚያደርግ ነው። በስምምነቱ መሰረት ቻይና የ400 ቢሊዮን ዶላር የዋጋ ግምት ያለውን የነዳጅ ምርት ከገበያው ባነሰ ዋጋ ከኢራን ገዝታ ታስገባለች። ይህም ቻይና በቴህራን የኢንቨስትመንትና የደህንነት ትብብር እንድትሳተፍ የሚያስችላት ስለሆነ ሆርሙዝ በተዘጋ ጊዜ የአሜሪካው ፕሬዝደንት በቀጥታ መተላለፊያውን በጋራ እንክፈት የሚል ጥሪ ካቀረቡላቸው ሀገራት መካከል ቻይና አንደኛዋ ናት። ቻይና በሆርሙዝ መተላለፊያ መዘጋት ተጎጂ መሆኗ ይታወቃል። በዚህ ምክንያት ወደ ጦርነቱ ትገባለች የሚል ግምት ነበረም። ሆኖም ኢራንና ቻይና ባላቸው የቀደመ ስምምነት መሰረት የቻይና መርከቦች ያለ ችግር በሆርሙዝ ወሽመጥ በኩል ሲተላለፉ መቆየታቸው ተዘግቧል። አሁን ግን የሆርሙዝ ሰርጥ በአሜሪካ ባህር ኃይል የመዘጋቱ ጉዳይ የመምጣቱ ነገር ለቻይና በጉሮሮ ላይ እንደመቆም ሆኖባታል። የኢራን ጦርነት ጥላውን ያጠላው የፕሬዝደንት ሺ ጂንፒንግ መሻት በሆነው መረጋጋት ላይ ስለሆነ ይህ ለቻይና አደጋ ነው። ቻይና እንድታድግና ምርቶቿን ለውጭ ሀገራት እንድታቀርብ ከተፈለገ የዓለም ኢኮኖሚ መረጋጋት የሰፈነበት ሊሆን ይገባል። አሜሪካ ቻይናን ወደ ፍልሚያው ስባ ለማስገባት የተቻላትን ሁሉ ያደረገች ነው። ቻይና ለኢራን የጦር መሳሪያ አቅርባለች የሚለው ወቀሳም ከዚህ ጋር የሚያያዝ ነው። ቻይና በሰጠችው ምላሽ ወሬውን ብታጣጥለውም ሰኞ ዕለት ጋዜጣዊ መግለጫ የሰጡት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሀገራቸው ለኢራን የጦር መሳሪያ አቅርባለች ወይንም ለማቅረብ አቅዳ ነበር የሚለውን ዘገባ አጣጥለውታል። የአሜሪካ ብዙሃን መገናኛዎች የደህንነት ምንጮችን በመጥቀስ ቻይና ለኢራን የጦር መሳሪያ ታቀርባለች ብለዋል። ትራምፕ ቤጂንግ ለቴህራን ወታደራዊ ድጋፍ አድርጋለች በሚል 50 በመቶ አዲስ ታሪፍ እንደሚጣልባት ዝተው ነበረም። ቻይና የፕሬዝደንቱን ወንጀል ያስተባበለችው ሲኤንኤን 3 የአሜሪካ የደህንነት ምንጮችን ጠቅሶ በጥቂት ሳምንታት ውስጥ ለኢራን አዲስ የአየር መቃወሚያ ስርዓት ልታቀርብ ነው ሲል መዘገቡን ተከትሎ ነው። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ ባወጣው ዘገባ ቤጂንግ ትከሻ ላይ ተደርጎ የሚተኮስ ሚሳኤል ለኢራን ሳታቀብል አልቀረችም ብሏል። ቻይና እነዚህን ዘገባዎች በማስተባበል ወታደራዊ ቁሳቁሶች ወደ ሌሎች ሀገራት በሚላክበት ወቅት የሀገሪቱን የውጭ ንግድ ቁጥጥር ህጎችና ደንቦች እንዲሁም በዓለም አቀፍ ግዴታዎች መሰረት ጥብቅ ቁጥጥሮችን በመተግበር ሁልጊዜ ጥንቃቄና ኃላፊነት የተሞላበት እርምጃ እንወስዳለን ብላለች። ቃል አቀባዩ ጎ ጂያኪን መሰረተ ቢስ ወንጀላዎችን ወይንም ይሁነኝ ተብለው የሚደረጉ ማዛመዶችን እንቃወማለን ብለዋል። አሜሪካ በሆርሙዝ ላይ የጀመረችው እርምጃ ከብዙ አቅጣጫ የተወገዘ ተቃውሞ እየገጠመው ነው። አሜሪካ ሆርሙዝን ለማስከፈት በሚል መዝጋቷ በሂደት ሌሎች ተፋላሚዎችን መጋበዟ አይቀሬ የሆነ ይመስላል። በሆርሙዝ ጉዳይ አሁን የተባበሩት መንግስታት ድርጅት አቋም ይዟል። የድርጅቱ ኃላፊ ዓለም አቀፍ የማሪታይም ድርጅት ማንም ሀገር ለዓለም አቀፍ ትራንዚት ጥቅም ላይ በሚውለው የሆርሙዝ ወሽመጥ በኩል የሚደረግ ጉዞን የማገድ ህጋዊ መብት የለውም ብለዋል። የዓለም አቀፉ የባህር ጉዞ ተቋም ዋና ጸሐፊ አርሴኒዮ ዶሚኒጌዝ ከቢቢሲ ጋር በነበራቸው ቆይታ በሆርሙዝ ወሽመጥ ላይ የሚደረግ ጉዞ መታገዱ አደገኛ ምሳሌን ያስቀምጣል ብለዋል። ግጭት እየተካሄደ እንደሆነ እንረዳለው፣ ነገር ግን አሁንም ቢሆን በዓለም አቀፍ ጉዞ ጥቅም ላይ የሚውልን ማንኛውንም ወሽመጥ ለማገድ የሚወሰድ እርምጃ በዓለም አቀፍ ህግ መሰረት ተቀባይነት የለውም ብለዋል። ተጨማሪ የአጸፋ እርምጃዎች በተወሰዱ ቁጥር በፋርስ ባህረ ሰላጤ መውጫ ያጡ 20 ሺህ ባህርተኞችና በዓለም ዙሪያ ምጣኔ ሀብታዊ ተጽዕኖ የበረታባቸው ሰዎች ስጋት ይጨምራል ብለዋል። ለረጅም ጊዜ በቆየ ቁጥር ተጽዕኖ በሁላችን ላይ ተራዘመ ጊዜ ቆያል ሲሉ ስጋታቸውን ገልጸዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከዓለም ነዳጅ 20 በመቶ የሚተላለፍበትን የሆርሙዝ ወሽመጥ በመዝጋት የአጸፋ እርምጃ ወስዳለች። ለነዚህ የኢራን እርምጃዎች ምላሽ የሰጡት ትራምፕ ደግሞ በሆርሙዝ በኩል
ወደ ኢራን ወደቦች የሚደረግ ጉዞን በይፋ አግደዋል።